ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። 3 አጫጭር መረጃዎችን ላጋራችሁ ነው። የአውደ ዓመት ሰሞን እንደመሆኑ የተለያዩ የማጭበርበር ዘዴዎች በሀገራችን ቀደም ሲልም የተለመዱ እንደሆኑ ይታወቃሉ። አሁን ደግሞ ይበልጥ ጥንቃቄ የሚያስፈልጋቸው እንደሆነም ይታመናል። ይህ በትላንትና ዕለት የተፈጸመው ግን በሚኒሊክ ሆስፒታል አካባቢ ስፔሻሊስት ዶክተሮች ነን ብለው አንዲት እናቷን ልታስታመም እዛ ቦታ ላይ መድኃኒት ልትገዛ የወጣችን ሴት ለማጭበርበር ሲሞክሩ በቁጥጥር ስር ውለዋል። ሁኔታዋ ያላማራት ይቺ ተበዳይ እንግዲህ ጩኸቷን አቅልጣ ነው በጩኸቷ መዳን እየቻለችው። አንድ የምንነግራችሁ መረጃ ነው። ሌላኛው ደግሞ ተከራይ መስሎ ገብቶ ካጠና በኋላ የ2 ዓመት ከ6 ወር ህፃን ልጅን የሰረቀ ግለሰብ መኖሩ ተሰምቷል። እንግዲህ ህፃኑ ተገኝቷል በጥሩ ሁኔታ ላይ ሆኖ ደስ የሚለው ነገር ይሁንና ግን አጭበርባሪው ወይም ደግሞ ህፃኑን የሰረቀው ግለሰብ አሁንም እንደተፈለገ ነው። ሌላኛው መረጃችን ደግሞ ድምፃዊ አንዷለም ጎሳን ይመለከታል። በእጮኛው በቀነኒ አዱኛ ህልፈት በቁጥጥር ስር የዋለው አንዷለም ጎሳ በዛሬው ዕለት ፍርድ ቤት ቀርቧል። እንግዲህ ዛሬ ፍርድ ቤት በቀረበበት ጋዜጠኞች ሁነቱን እንዳይዘግቡ ወይም የችሎት ውሎውን እንዳይዘግቡ መከልከላቸው ተሰምቷል። እነዚህን 3 መረጃዎች እናጋራችኋለን። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ ሸገር ኢንፎን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ነው የምንጠይቀው። ቀዳሚ ወዳደረግነው መረጃ እንለፍ። የመጀመሪያው መረጃችን የመገናኛ ብዙሃን ባለሙያዎች የድምፃዊ አንዷለም ጎሳን የችሎት ሂደት እንዳይታደሙ ፍርድ ቤት ማገዱ ተሰምቷል። ዛሬ አዲስ አበባ ውስጥ ያስቻለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዷለም ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካደመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይንም ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉና የተዛቡ ሐሰተኛ ዘገባዎችን በማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይንም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል ተብሏል። በዛሬው ችሎት በዚህ አይነት መልኩ ትክክለኛውን የችሎት ውሎ ከመዘገብ ይልቅ እውነትን አዛብተው የዘገቡ መገናኛ ብዙሃን የትኞቹ ናቸው የሚለው ሳይለይ ችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያዎች ለቀው እንዲወጡ በዳኛው በታዘዘው መሰረት የዶቼ ቬሌ ዘጋቢና ሌሎችም የመገናኛ ብዙሃን ዘጋቢዎች በዚሁ ትዕዛዝ ከችሎቱ ለቀው ወጥተዋል ሲል የጀርመን ድምጽ ዘግቧል። ወደ ሌላኛው መረጃችን ስናልፍ የ2 ዓመት ከ6 ወር የሆነውን ህፃን የሰረቀ ግለሰብን ይመለከታል። ይህ ግለሰብ እንግዲህ በቤታቸው ውስጥ ተከራይ መስሎ ገብቶ ነገሮችን ሲያጠናና ሲያደባ ቆይቶ ይህንን ህፃን ሰርቆ መሰወሩ በትላንትናው ዕለት ተነግሮ ነበረ። ይህ ህፃን ሕዝቅኤል ይባላል። ስሙን አንዴ ሀብታሙ ሌላ ጊዜ ደግሞ ሳሙኤል እያለ የሚጠራው ይህ ተጠርጣሪ በምስራቅ ጉራጌ ዞን እንሴኖ ከተማ አስተዳደር ቀበሌ 2 እውነተኛ ቤት ተከራይ መስሎ በመግባት ካደፈጠ በኋላ አመቺ ሁኔታዎችን ጠብቆ ትላንት ሚያዝያ 8 ቀን 2017 ዓመተ ምህረት ከረፋዱ 5 ሰዓት አካባቢ የ2 ዓመት ተኩል እድሜ ያለውን ህፃን አግቶ ጠፍቶ ነበረ። ሆኖም ግን በህብረተሰቡና በምስራቅ ጉራጌ ዞንና በቢሾፍቱ ከተማ አስተዳደር ፖሊስ ብርቱ ክትትል በዛሬው ዕለት ሚያዝያ 9
ቀን 2017 ዓ.ም ከረፋዱ 4 ሰዓት ተኩል አካባቢ አጋቹ ህፃኑን ቢሾፍቱ ወይንም ደብረ ዘይት አስቀምጦ አካባቢውን ለቆ መውጣቱ ተነግሯል። የህፃኑ ቤተሰብም ልጃቸውን በሰላም ማግኘት ችለዋል። ይሁንና ግን ይህንን ድርጊት የፈጸመው ግለሰብ በቁጥጥር ስር ይውል ዘንድ ያያችሁት እባካችሁ ጠቁሙን ብለዋል። እንግዲህ ልጆችን እያገቱ የተለያየ ገንዘብ የሚጠይቁ ሰዎች መኖራቸው በተደጋጋሚ የምንሰማው ነገር ነው። ይህም ቤት ተከራይ መስሎ ቤት ከገባ በኋላ ይህንን ህፃን አግቶ ጠፍቶ ነበረ። 24 ሰዓት ባልሞላ ጊዜ ውስጥ ግን ህፃኑ ሊገኝ ችሏል። አጋቹ ግን አሁንም እየተፈለገ ነው። ወደ ሌላኛው መረጃችን ስናልፍ የአውደ ዓመት ሰሞን እንደመሆኑ የተለያዩ የማጭበርበሪያ ዘዴዎችን በመጠቀም ሰዎችን የሚያጭበረብሩ እጅግ በጣም ብዙ ሰዎች እንዳሉ ይታወቃል። በትላንትናው ዕለት በሚኒሊክ ሆስፒታል አካባቢ የተከሰተው ደግሞ አንዲት እናቷን በማስታመም ላይ የምትገኝ ሴት መድኃኒት ግዢ ተብላ በወጣችበት አጋጣሚ እዛው የሚሰሩና የስፔሻሊስት ዶክተሮች ነን በሚል ሐሰተኛ ገንዘብ ሸፍነው በ10 ብር ለውጭልን ብለው ሊያጭበረብሩ ሲሞክሩ ሁኔታው ያላማራት ይህቺ ተበዳይ ኡኡታዋን አቅልጣ ሰዎቹ በቁጥጥር ስር ሊውሉ ችለዋል። የየካ ክፍለ ከተማ ፖሊስ መምሪያ እነኚህን ተጠርጣሪዎች በቁጥጥር ስር አውሎ ምርመራ ካደረገ በኋላ ይህንን መረጃ ይፋ አድርጓል። የአዲስ አበባ ፖሊስ ባወጣው መረጃ በርካታ ገንዘብ የያዙ በማስመሰል ከፊትና ከኋላ በ200 ብሮች በማድረግና ባለ 10 ብሮችን በመጠቅለል የማጭበርበር ወንጀል ሊፈጽሙ የነበሩ ተጠርጣሪዎች በግል ተበዳይ ጠቋሚነት በቁጥጥር ስር አውሎ ምርመራ እያጣራ ነው የየካ ክፍለ ከተማ ፖሊስ መምሪያ ብሏል። ግለሰቦቹ ሆን ብለው በመዘጋጀት በርከት ያለ ገንዘብ የያዙ በማስመሰል በ200 ብሮች የተጠቀለሉ ባለ 10 ብር ኖቶችን በመያዝ የተለያዩ የማታለያ ዘዴዎችን በመጠቀም ሰዎች ላይ የሚያዩትን ጌጣጌጥ አታለው በገንዘቡ ለመቀየር ካልሆነም የበለጠ ገንዘብ የሚያገኙበትን ዘዴ ይፈጥራሉ ይላል የአዲስ አበባ ፖሊስ ኮሚሽን በመረጃው። ተጠርጣሪዎቹ በተለያዩ ቦታዎች ላይ እየተንቀሳቀሱ የሚፈጽሙት የወንጀል ድርጊት መሆኑንም ፖሊስ በምርመራው አረጋግጧል። ሚያዝያ 8 ቀን 2017 ዓ.ም በተመሳሳይ የወንጀል አፈጻጸም ሙከራ በየካ ክፍለ ከተማ ወረዳ 4 ልዩ ቦታው ዳግማዊ ሚኒሊክ ሆስፒታል በቁጥጥር ስር ውለዋል። ዳንኤል ታደሰና ታዬ ዋቅጅራ የተባሉ ተጠርጣሪዎች ከላይና ከታች በባለ 200 ብር ኖት የተሸፈኑና መሃሉ በባለ 10 የብር ኖት ተጠቅልለው የተዘጋጁ ገንዘብ በመያዝ በሆስፒታሉ እናቷን እያስታመመች የነበረችና መድኃኒት ለመግዛት የወጣችን ግለሰብ በማግባባት የታወቁ ስፔሻሊስት ዶክተሮች መሆናቸውን በመግለጽ ለማጭበርበሪያነት የያዙትን ጥቅልል ብር ካሳዩት በኋላ በ10 ብር እንዲቀይሯት ይጠይቋታል። ሁኔታው ያላማራት የግል ተበዳይም የግለሰቦቹ ሁኔታን በመጠራጠር ጩኸት ታሰማለች። ግለሰቦቹም ወዲያውኑ በአካባቢው ማህበረሰብ ትብብር በፖሊስ ቁጥጥር ስር ይውላሉ። በምርመራው ለማረጋገጥ እንደተቻለው የግል ተበዳይ በፍጥነት ነቅታባቸው ባይያዙ ወደ ባንክ ወይንም ወደ ኤቲኤም ይዘዋት በመሄድ ከዚህ በፊት እንደሚያደርጓት ገንዘብ ሊያስወጧት እንደነበርም ፖሊስ ገልጿል። የግል ተበዳይ ለፖሊስ በሰጠችው ጥቆማ መነሻነት ምርመራው የቀጠለ ሲሆን ከሳምንት በፊት በተመሳሳይ የወንጀል አፈጻጸም የጣት ቀለበት የተወሰደባት ሌላ ግለሰብ መረጃ ለመስጠት ወደ ፖሊስ ጣቢያ እንደመጣች ተነግሯል። ሌሎች ተመሳሳይ ወንጀሎች ተፈጽሞብናል የሚሉ ካሉም ለየካ ክፍለ ከተማ ፖሊስ መምሪያ መረጃ መስጠት እንደሚችሉም ፖሊስ አስታውቋል። በተለያዩ ነገሮች በማፍዘዝና በማደንዘዝ በጣታቸው ላይ ያሉ ቀለበቶች፣ በአንገት ላይ የሚገኝ ሀብልንና የተለያዩ ገንዘብና የእጅ ስልክን ጭምር የሚረከቡ እንዳሉም እንግዲህ በምርመራው ተረጋግጧል። እንዲህ አይነት በተለያየ ጊዜ የተሰሙ መረጃዎች ናቸው። በአንድ ወቅትም ለዝግጅት ክፍላችን ደርሶ የነበረው መረጃ ከውጭ የተላከሎት እቃ አለ፣ ስለዚህ እቃውን ከካርጎ ለማውጣት ገንዘብ መክፈል ያስፈልጋልና ኑና ባንክ ሄደን ለካርጎ እንክፈል በሚል ቤታቸው ድረስ ገብታ አሳምና ልጃቸው ውጭ ያለች በመሆኗ እሳቸውም እንግዲህ አምነው ወደ ባንክ ከሄዱ በኋላ 50 ሺህ ብር አጽፋ አስፈርማ ወስዳ መስኮት ላይ ከሰጠች በኋላ እንግዲህ ባንክ ከፋዮችም ገንዘቡን ሲሰጡ እናት ተቀብለው ከዛ በኋላ ግን እሷ ተቀብላቸው እስከ መንገድ እንዲሸኟት ካደረገች በኋላ መታወቂያቸውን ጭምር ይዛ ጠፍታለች። ልጅ የላከችው
እቃ የለም እና የተለያዩ የማጭበርበሪያ ስልቶችን እየተጠቀሙ የሚያጭበረብሩ እጅግ በጣም ብዙ እንደሆኑ ይታወቃሉ። የአውደ ዓመት ሰሞን እንደመሆኑ እንግዲህ ጥንቃቄም እንድታደርጉ የተጭበረበራችሁ እንዲህ አይነት ተመሳሳይ ድርጊት የተፈጸመባችሁ ካላችሁ ደግሞ የካ ክፍለ ከተማ ፖሊስ መምሪያ ኑና አመልክቱ። ሲያጭበረብሩ የነበሩ 2 ተጠርጣሪዎችን በቁጥጥር ስር አውያለሁ ብሏል። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር